ለዘላለም ይባረክ። እግዚአብሔር ለዘላለም ይባረክ። እግዚአብሔር መልካም ነው። ይሄ ጊዜ የእግዚአብሔርን ወንጌል የማውራበት ጊዜ ነው። ይሄ ጊዜ የእግዚአብሔርን ታላቅነት የምናገርበት ጊዜ ነው። ምክንያቱም ነገ ይሄንን ቀን አላገኘውም። ዛሬ 19 ነው፣ 6ኛ ወር 2018 ላይ ነው ያለሁት። ነገ ይሄንን ቀን አላገኘውም። ምክንያቱም ይሄ አሁን ወንጌልን የምንሰብክበት ጊዜ ነው። ይሄ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ጊዜ ነው ብዬ የሰማይን አምላክ እግዚአብሔርን የማወድስበት ጊዜ ነው። ስለዚህ በማህበራዊ ሚዲያ በቲክቶክ፣ በቴሌግራም፣ በዩቲዩብ እንዳለ የምትከታተሉ የመስፍን ቤተሰቦች ወይም ደግሞ የቅዱሳን ፋሚሊ የቅዱሳን ቤተሰቦች አንዳችሁ ከአንዳችሁ ጋር ሼር እያደረጋችሁ አንዳችሁ ከአንዳችሁ ጋር ሪፖስት ዲዩቲ እያደረጋችሁ፣ ምክንያቱም ለሌላው እንዲዳረስ ነው። ይሄ ቲክቶክ ላይ እንደሚወራው አይደለም። ይሄን ሼር ብታደርግ ፕላስ ብትነካ ይሄን ብታደርግ ይሄ ይሆንልሃል አንልም። ምክንያቱም አይሆንም፣ ውሸት ነው። ቲክቶክ ላይ ይሄንን ብታነካ ይሄንን ብታደርግ ይሄን እንደዚህ የሚሆን ነገር የለም። ግን እኛ ግን ወንጌል እንዲዳረስ ብቻ፣ ወንጌል እንዲሰበክ ብቻ፣ ወንጌል እንዲነገር ብቻ። ይሄ ጊዜ መልካም ስለሆነ ወንጌልን የምንሰብክበት ጊዜ ስለሆነ ይሄንን ጊዜ እንጠቀም። ምትፖስቱ ፖስቱ፣ ምትናገሩ ተናገሩ። የእግዚአብሔርን ወንጌል ተናገሩ። ትውልድ አሁን ግራ ስለገባው በእግዚአብሔር ወንጌል መሆናል። ከዚያ በፊት ግን ቃላችሁ ክብደት እንዲሆን የእግዚአብሔር ቃል በእናንተ እንዲከብድ፣ ለሌላው አድሬስ እንዲሆን፣ ለብዙ ቦታ እንዲደርስ 30 60 100 እንዲያፈራ በእግዚአብሔር ፊት ጸልዩ። እግዚአብሔር ፊት ጸልዩ። እግዚአብሔር በሞገስ ያወጣችኋል። እግዚአብሔር በክብር ያወጣችኋል። እግዚአብሔር እናንተን ያከብዳችኋል። በጠላቶቻችሁ ፊት ያከብዳችኋል። በወዳጆቻችሁ ፊት ያከብዳችኋል። ቃሉን ስትናገሩ እግዚአብሔር ያከብዳችኋል። እግዚአብሔር አምላክ እንዲያከብዳችሁ፣ እግዚአብሔር አምላክ ለምድር መፍትሄ እንዲያደርጋችሁ፣ እግዚአብሔር አምላክ በእናንተ እንዲጠቀም፣ እግዚአብሔር አምላክ እናንተን እንዲረዳ፣ እግዚአብሔር አምላክ በእናንተ እንዲሰራ በእግዚአብሔር ፊት ውደቁ። ምክንያቱም መጸለይ አለብን። ሰሞኑን ሳወራ ነበረ ብዙ ነገሮችን መጸለይ እንዳለብን አወራለሁ። መጸለይ አለብን። ለወንጌል መጸለይ አለብን። እግዚአብሔር ይመስገን መጸለይ አለብን። ስንጸለይ እግዚአብሔር የሚከፍታቸው በሮች አሉ። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።